ኤርፖርት ደርሰ ተሰናብተህ ቤተሰብን ደግሞ ተመለስክ። ምን ተፈጥሮ ነው? ጓደኛ ነበረ ካናዳ ወስዳለሁ ብሎ ፕሮሰስ ያስጀመረ ነበረ። የሰውየው ስልክ አለ እዛ ላይ ቲኬት ላይ ስንደውለት ይሄ ሰው የበረረበትን ቲኬት ኤዲት ተደርጎ የመጣ ቲኬት ነው እንጂ አይደለም ማለት። ፓስፖርት ላይ ምንም ሳይመታ ቲኬት መጥቶልኛል ብለህ ወደ ኤርፖርት ሄድክ? ስንሄድ ሌላም አሉ እሱ ያጭበረበራቸው ፓስፖርት ላውጣላችሁ ብሎ ከ3 ሰዎች ነው ከ2 ሰዎች በልቶ ወንድሜ ላስመርቅ ነው ብለህ ነው የምትመጣ ቪዛ ያስፈልገው ማለት። የሚገርምሽ ነገር ሌላ ነገር ሁላ አስገዝቶኛል። እንጀራ ይዘህልኝና ብለዋል። ቤት አስይዘው ብሩን ሲልኩ እየነገርከው ነበር? ቪዲዮ ሰራው። እኔ ኩላሊቴ መሸጥ እፈልጋለሁ ብዬ በጣም ብዙ ሰው አየው። ስራ ስትለቅ በቃ ልሄድ ነው ብለህ ነው የለቀቀው? አዎ ቀይንሽን ላሽጨል ፋስት ፉድ የምሰራበትን እቃ ሁላ አስረክቤያለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣ። እንዴት ነህ? ሰላም። አንድ ወቅት በጣም ያንተ ጉዳይ ብዙዎችን እንዴት አስብሎ ነበር። ኤርፖርት ደርሰ ተሰናብተህ ቤተሰብን ደግሞ ተመለስክ። ምን ተፈጥሮ ነው? እስቲ ራስህን አስተዋውቀ ምንድን ነው የገጠመ የሚለውን ንገረን። በማህበራዊ ሚዲያ ከፍተኛ መነጋገሪያ ነበርክ። እንግዲህ በወቅቱ የተፈጠረው ያው አብሮኝ ካደገ ልጅ ጋር ነበር ፕሮሰሱን የጀመርኩትኝ። ወደ ውጭ ሄዳለሁ ማለት ወደ ካናዳ አስጨርስልሃለሁ ብሎ ከሱ ጋር ነበር እየጨረስን ያለ ነው። ሙሉ ነገር እየጨረሰልኝ ያለ ሁሉ ነገር ካለቀ በኋላ እንግዲህ ኤርፖርት ላይ ነው ተሸኝቼ ከሄድኩኝ በኋላ ነው የተመለስኩት። ስህተት ሆኖ ማለት ነው? አዎ ስህተቱ ሙሉ እየተዘጋጁ የነበሩት ፌክ ነበሩ። የተዘጋጀው የተሳሳተ መረጃ ለአንተ ግን ትክክለኛ መስሎ ቤተሰብን ሁሉ ተሰናብተህ ኤርፖርት ደርሰህ ነው እንግዲህ ያንን ቪዲዮ የሰራኸው። ወደ ውጭ ለመሄድ ፍላጎቱ ነበረ? በምን ምክንያት ነው ከአብሮ አደግ ጓደኛህም ጋር እንዲህ አይነት ነገር ውስጥ የገባኸው? እስቲ መለስ ብለህ አጫውተን። አዎ በእርግጥ ወደ ውጭ ሄጄ መቀየር አላማው ነበረኝ። እሱን አላማ ያለው እዚህ ላይ ስራ ላይ ነበርኩኝ። እዚህ አዲስ አበባ ላይ በራሴ ስራ ላይ ነበርኩኝ፣ ፋስት ፉድ ስራ ላይ እና ሆቴል ላይ 2 ቦታ ሰራ ነበረ። እሱን እየሰራሁ እያለ ነው ከልጁ ጋር መሄዱንም አውቅ ነበረ። እዛ ያለውን ነገር ላስጨርስልክ እኛው ካምፓኒ ጋር ሰው ይፈልጋል ሲለኝ እኔ ቶሎ የትኛውም ሀገር ሄጄ መስራት እፈልግ ነበር በወቅቱ። እሺ ብዬ ያው አስቸኳይ ፓስፖርቴን ማውጣት ጀመርኩኝ። ስንት ብር ከፈልክ? 23,000 ብር ከፈልኩ ለአስቸኳይ። እሱን ከከፈልኩ በኋላ ያለውን ነገር ፕሮሰሱ በቃ ቶሎ ያልቃላለኝ። በዛ ከተባለ 45 ቀን ነው ያለኝ እሱ። 45 ቀን አለኝ። ነገሮች እየጨረስን የላከልኝ ፎርሞችን እየሞላው ስልክለት ብዙ ነገሮችን ላከልኝ። ያው ሄዱ። አሪፍ እየሄደን የመሰለኝ። እኔም ቤተሰብን ጫና አደረኩባቸው። በወቅቱ ምንም አልነበራቸውም እነሱም ጋር። ምን አይነት ጫና? በቃ ያለኝን አላማ ለማሳካት በቃ ከየትም ብለው ያንን ብር እንዲያመጡና እሱ ያለኝን ብር ማግኘት አለብኝ ግዴታ። ስንት ብር ነበር ያለ? እሱ ያለኝ 400,000 ብር ነው። 700,000 ብር ነው የተጠየቁት። 300,000 ብር እሱ ሊሞላልኝ ነው የተነጋገርነው። አንተ 400,000 አዘጋጅ ነው? 400,000 ብሩን አዘጋጃለሁ፣ 300 እሱ ይሞላልኛል። እዛ ከሄድኩ በኋላ ሰርቼ ልሰጠው ነው የተነጋገራችሁት? የተነጋገርነው።
ቅርበታችሁ እንዴት ነበር? እንግዲህ አብሮ አደግ ስትል ምንም ልጭበረበር እችላለሁ የሚል ስጋት አልነበረህም? አልነበረኝም። ያው አንድ ቦታ አድገሽ አብረሽ ተምረሽ እንደዛ አታስቢው። ቤተሰብ እዛም እየተዋወቀ እንደዛ ይፈጠራል ተብሎ አይታሰብም። አንድ ቦታ ነው ያደጋችሁት? አዎ፣ ወረዳችን አንድ ነች። ከተማ ገጠር ቦታው ቢለያይም ወረዳችን አንድ ላይ ነች። ከመሄዱ በፊት እዚህ ጥሩ ቅርበት ነበራችሁ? አዎ ነበረ፣ አሪፍ ቅርበት ነበረን። በዛ በመሀልም ቤተሰብ ነገር አለ በሁለታችን መሀል። ለዛ ምንም ይፈጠራል ተብሎ አይታሰብም። ስለዚህ 300,000 ብሩን እኔ እሞላለሃለሁ አንተ 400,000 ብሩን አዘጋጅ ሲልህ ትልቅ ውለታም እየጣለብህ እንደሆነ ነው። አዎ እኔ እሱ ነገር ነው በቃ እሞላለሃለሁ የሚለኝ ለእኔ ትልቅ እንትን እንዳለ ያለው ያወቅኩት እሱን ነው። እሞላለሃለሁ ሲለኝ እኔን አሪፍ ላይ እንድደርስና እንዲሄድ እውነት ይፈልጋል ብዬ እሱ ነገር ነው እኔም ቤተሰብ እንዳስጨንቅ ያደረገኝ። ቤተሰብ ኬት አምጥቶ ሰጠ? ምንም አልነበራቸውም በወቅቱ። በምንድን ነው የሚተዳደሩት? ያው ፋዘር ትንሽ ነጋዴ ነው፣ ከብት ነገር ገጠር እሱን ነገር ይነግዳል። ከዛ ውጭ ምንም ያው ግብርና ነው። ከዛ እነሱ ሸፈኑልህ? አይ ቤት ነው ያስያዙት። ኧረ እባክህ። ያው ቤት አስያዙ። በቃ ሲስተር ኃላፊነቱን ወስዳለሁ አለች። እኔ በጣም እንትንም እዚህም እየሞከርኩ ነበረ ራሴን እንትን ለማለት። እሱን ነገር ታያለች እሷ። በቃ ኃላፊነቱን ወስዳለሁ አለች። ያ ቤት ተያዘ፣ ተላከልኝ። ለማን እናስገባ? ብሩ እዚህ ኢትዮጵያ ውስጥ ያለ አካውንት ላይ ነው የገባው ወይንስ? አዎ የንግድ ባንክ አካውንት ነው። እሺ እዚህ ኢትዮጵያ ውስጥ ነው። የሱ አለቃዬ እዚህ ዋለው ነው ያለ እና የሱን ፋይልም ይዘህ ትመጣለህ ብሎኝ እሱንም እየጠበቅኩ ነበረ። ያለቃዬ ፋይል አለ እሱን ከ7ኛ ነው የሚመጣ ቤተሰቦቹ ያቀብሉሃል ብሎኝ እየጠበቅኩ ነበር። እሱ በምን ያህል ጊዜ ውስጥ አንተ ገንዘቡን ከፈልክ? ይሄ ሐሰተኛ የሆነው ሂደት ቢሆንም በምን ያህል ጊዜ ነበር ተጠናቀቀ የተባለው? 2 ወር ከ50 ቀን የፈጀው። ወር ከ45 ቀን የተባለው 50 ቀን የፈጀ። 45 ቀን ብቻ ነው ወይንስ? ወር ከ45 ቀን ነበር። ስለዚህ 2 ወር ከ15 ቀን ማለት ነው። 2 ወር ከ15 ቀን ነበር። ግን አንተ በ1 ወር ከ20 ቀን የፈጀብህ? አዎ እሱ በጣም እንትን እያልኩልህ ነው። አለቃዬ እዚሁ ኢትዮጵያዊ ስለሆነ እሱን እንትን ብዬ ቶሎ እንድትመጣ እያደረኩ ነው እያለኝ ነበር። ቤተሰብ ስትሰናበት ቤት አስይዘው ብሩን ሲልኩ እየነገርከው ነበር? አዎ ሙሉ አለ ያወራናቸው ሙሉ ነገሩ። ይሞጋ እናወራለን። እሱ ነገሩ ቪዲዮ ኮል ምናምን ይደውላል፣ እናወራለን። እኔ በጣም ደስተኛ ነበርኩ በወቅቱ። ምክንያቱም እሱ እንዳለኝ አሪፍ ክፍያ ነው ያለው፣ ካምፓኒው አሪፍ ይከፍላል። ስንት ይከፍላል አለ? በኢትዮጵያ እስከ 250,000 ብር ምናምን ይከፍላል። እዛ ላይ እኔ በቃ ዕዳዬን ለመክፈልም በጣም ቀላል ነው ብዬ በ2 ወር በ3 ወር እከፍላለሁ ብዬ እሱ ጋር ነው ትኩረት ያደረኩትኝ። ስራህ ምንድን ነው ነበር ያለ? እዛ በሼፍ ነው። በሙያህ ነው? በሙያ ነው። አስመረጠኝ። የሙያ እንትኖችን ልኮልኛል በምትፈልጋቸው ብሎ መረጥኩኝ። ሼፍ ላይ እየሰራው ነበር፣ በሼፍ መረጥኩት። ስለዚህ በሼፍ መረጥክ? አዎ በሼፍ ስሰራም ስለነበር ኤክስፒሪየንሱም ስላለኝ ላኩለትኝ። እሱን ዶክሜንቴንም የተማርኩበትን በሼፍ በሱ በቃ አሪፍ ተቀባይ አግኝተዋል ምናምን አለኝ። አንተ እዚህ የምትሰራበት የምግብ ማብሰል ሙያ በዓለም አቀፍ ደረጃ ካናዳ ላይ በደንብ ፊት ያደርጋል ብለህ ታስብ ነበር? እዛ ቦታ ላይ ካምፓኒው ላይ ለመስራት? እዛ ለመስራት ያን ያክል ከሀገር ወጥቶ በዛ በሙያሽ ለመቀጠር ትንሽ ይከብዳል። ግን እሱ ባለኝ መሰረት ያስፈልጋል። እዚሁኛው ጋር ሰራተኛም አለ፣ ኢስታፍ ላይ ትመደባለህ ነው ያለ። እሱን ሲለኝ በቃ ትንሽ ነገር እንትን አለኝ። ምንም አልጠረጠርክም? አልጠረጠርኩኝም። እሱ ያለው እያለ በቃ አሪፍ ተስፋ ስለሚሰጠኝ ተጋግዘን እናድጋለን፣ ድሃንም ቶሎ ትከፍላለህ ነው የሚለኝ። ስለዚህ አንተም ይሄንኑ ነገር ለቤተሰቦች? አዎ ለቤተሰቦች እያንዳንዱን ነገር እናገራለሁ። እንዲሆነ እዚህ ደረሰ፣ አለቀ፣ ትኬት እስከመጣበት ድረስ እንደውም ትኬት እስከሚመጣ እንትን አላልኳቸውም ነበረ። ይህን ያክል እንትን እንዳይሉ ብዬ እያለቀ ነው የምላቸው እንጂ ዛሬ ነው ምናምን ብዬ አልነገርኳቸውም። በመጣ ሰዓት በቃ መጣልኝ አልኳቸው። ትኬቱ መጣልክ? ቪዛውስ ተመቶልህ ነበር? ቪዛው በእንትን ያለኝ ወንድሜ ላስመርቅ ነው ብለህ ነው የምትመጣ፣ ቪዛ ያስፈልገው ማለት ማሳለፊያ ቡኪንግ እና የሰውየውን ዶክሜንት ትቀበላለህ።
ሰውየው ራሱ ይላከዋል። ፓስፖርት ላይ ምንም ሳይመታ ትኬት መቶልኛል ብለህ ወደ ኤርፖርት ሄድክ? ምንም የለም። ኤርፖርት ነው የሄድኩት። ሰውየው ማሳለፊያ ዶክሜንት አለች፣ ቡኪንግ ልኮልኛል፣ ትኬት ልኮልኛል። እዛ እሱን ይዤ ነው። ትኬቱም የተከፈለበት አይደለም። ትኬቱ የተከፈለበት ነው፣ የራሴ ስም አለው፣ ሩም እዛ ቡኪንግ የተያዘበት አለ፣ ሁሉ ነገር አለው። እሱን ነገር ሳይ በቃ እኔ ሌላም ሰው እንትን ማለት እንትን አላልኩም፣ እንዲወራም ስላልፈለኩኝ ቶሎ መሄድ ነው የፈለኩኝ። ለዛ ሰውንም እንትን አላልኩኝም ነበር፣ አለማማከሬ በጣም እንትን አለኝ። ተሰናብተህ ወጣ። ሽኝት ተደረገልህ ቤት? አዎ ሽኝት ተደረገ። ምን ተደረገ? ያ አክስቴ ልጅ ነበረ፣ እነሱ እዚህ ያከበር ቃል ሄድን ተብሎ ፋሚሊም እዛ ደስ አላቸው። ሄድንና ሰውየውን ነው እየጠበቅን ያለነው እኛ ኤርፖርት ላይ። ሰውየውን እየጠበቅን ያለ እዛ እየደወለልኝ ነበር ኤርፖርት ላይ፣ እየመጣ ነው የሰውየው ዶክሜንት ተው መምጣት የለብህም። የሚገርምሽ ነገር እንትን ሌላ ነገር ሁላ አስገዝቶኛል። እንጀራ ይዘህልኝና ብለዋል። ፓወር ባንክ ወጥቼ መንቀሳቀስ ስለማልችል ስልኬ እንትን እያለ ባትሪ እየጨረሰ ተልተሎ ፓወር ባንክ እፈልጋለሁ ብሎ አስገዝቶኛል። እንጀራ ማስጋገር? አዎ እንጀራ ይዘል። አሁን አንተ ዶክመንቱን ይዘህ ለመሄድ አለቃ ያለህን ሰው ነው የምትጠብቀው? አዎ ያንን ሰው ነው እየጠበቅኩ ያለሁት። ዶክመንቱንና ያችን ማሳለፊያ ያላትን ነገር እሷን ለመቀበል ያን ሰው ነው እየጠበቅኩ ያለሁት። የቱ ጋር ተቀመጥክ ኤርፖርት ውስጥ? ኤርፖርት እዛው በር ገብተሽ ውጭ ላይ ያለ ብዙ እንትኖች እነዚህ ወደ አረብ ሀገር የሚሄዱት ሰብሰብ ብለው የሚጠብቁበት እስከሚሄዱ ገና ውጪ ወደ ውስጥ ሳትገባ? አዎ። ስንት ሰዓት ጠበቅከው? ለብዙ ሰዓት ጠብቄያለሁ። በረራው ማታ 4 ሰዓት ስለሚል እኔ ሄድኩት 12 ሰዓት ላይ ነው። ቀን ሽኝቱ ነበር፣ ዝግጅቱ ነበር? ቀን ሽኝቱ ነበር። ከጓደኛ ጋር እዚህ ፎቶ ምናምን ተነሳችሁ? ወደ ተነሳን፣ ተዝናናን። በቃ የሌለ ደስታ ላይ ነበር። መቼ አወቅክ ይሄ ነገር ሁሉ ሐሰት መሆኑን? ከስንት ሰዓት ጥበቃ በኋላ? እኔ አላወቅኩም በወቅቱ። የሚሸኘኝ ልጅ ነው ያወቀ። ስልክ አልነሳ ሲል እንትን አለ፣ ደወለ። እዛም ያውቀው ደላላ ልጅ ነበር፣ እሱ ጋር ላከለት ፎቶ። ዶክሜንቱን ሲልክለት ይሄ እኔ የማውቀው ነገር አልነበረም፣ እኔ ወደ አረብ ሀገራት ነው ምልክ፣ ግን ጓደኛ ጋርና ሲደውለት አይ ፌክ ነው አለ። የሰውየው ስልክ አለ እዛ ላይ ትኬት ላይ ስንደውለት ይሄ ሰው የበረረበትን ትኬት ኤዲት ተደርጎ የመጣ ትኬት ነው እንጂ አይደለም ማለት አለቀ ነው። ሁሉም ነገር ኤዲት ተደርጎ ነው የተሰጠ። ሁሉም ነገር እንደው ከትኬቱ በላይ መቼም ከሀገር ተወጥቶ ወደ ሌላ ሀገር ሲኬድ የትኛውን ቦታ ላይ የዛ ሀገር እንድትገባ የሚፈቅድበት የቪዛ ፕሮሰስ አለ። አንዳንዶቹ በኦንላይን ሊሆን ይችላል፣ ሌሎቹ በወረቀት ሊሆን ይችላል። እንዲህ ደግሞ አውሮፓና አሜሪካ ካናዳም በስቲከር ቪዛ ነው እንድትገባ የሚፈቅዱት። የዚህ መረጃው አልነበረህም? ፓስፖርትህ ላይ ኤምባሲ ሳትገባ መሄድ እንደምትችል ሳታረጋግጥ መሄድ እንደማትችል መረጃው አልነበረህም? አንተ ስለ ውጭ ጉዞ ያለህ ነበረኝ። እኔ ማቅ አሁን በአብዛኛው ጓደኞቼ ዱባይ ምናምን ይሄዳሉ። የነሱን አውቃለሁ። ደላለው ነው ቪዛ መጥቷል የሚላቸው። ኤምባሲ ጋር የሚገቡት ነገር የለም፣ ፓስፖርት ጋር የሚመታው ነገር የለም። እሱን ነገር ነው ይመጣልኝ። እኔ ስለዚህ ካናዳም እንደሱ ነው ብለህ ካናዳ እንደሱ ነው ብዬ አስብኩኝ። ያችን ቪዛዋን የሚያቀብለኝ ነው መሰለኝ ሰውየው፣ እየጠበኩት ያለው ሰውዬ ያችን ማሳለፊያዋን ይዞልኝ የሚመጣ ነው መሰለኝ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ።
ሰው የበረረበት ትኬት ኤዲት ተደርጎ ነው የሚለውን ነገር ስትሰማ ምን ተሰማ? በወቅቱ እኔ በጣም እንትን አልኩኝ፣ ማመን አቃተኝ። እንዴት እንደዛ ሊሆን ይችላል? የሚሰጠኝ ተስፋ በቃ እንደዛ ያደርጋል ብለሽ የምታስቢው አይደለም። ቤተሰብ አለ፣ ማጠብቂው ነገር ሲሆን በጣም እንትን ትያለሽ። ደወልክለት? ደወልኩለት። እንደዋወላለን። እንዴት ነው ይለኛል። አዎ እየጠበቅኩ ነው፣ እዛው ነኝ፣ አይዞክ ምናምን፣ ማታ ስለሆነ ችግር የለውም ይለኛል። መጨረሻ ላይ ስልክ ዘጋ። ምን አይነት እርምጃ ወሰድክ? ምንም አይነት እርምጃ በወቅቱ አልወሰድኩም። ከኔ የተሻለ ያኛው ልጅ ነው እንትን እያለ ያለ። በቃ አይዞክ ምናምን፣ እስኪ እንደውል፣ ቤተሰብ ጋር እንደውል፣ እህቱ ጋር እንደውል እያለ ያለ እሱ ነው። አንተ ደነገጥክ? እኔ ደንግጫለሁ። ምንም በቃ እንትን የምለው ነገር የለም። ትልቅ እንትን ነበር፣ ተስፋ ነው ይዤ እንትን ያልኩት። የቤተሰብ ነገር አለ፣ ምን ብለሽ ትነግሪያቸዋለሽ? በምን አይነት ሁኔታ ቤተሰብ አወቀ? እኔ አልተናገርኩም። ልጁ በቃ እንደዚህ ነገር ተፈጥሯል አለ። እኔ ምን ብዬ ልደውላቸው? ምን ብዬ ተመልሼ ራሱ ጓደኞችን ማግኘት ከበደ። ሽኝቱ ላይ የተገኙትን ማግኘት በቃ ከበደ። ማንንም ማግኘት እንደዚህ ነገር ተፈጥሯል፣ ስልክ እያነሳልን አይደለም አለችው። በቃ እንትን ተባለ። ወዲያው ባንክ ቤት አካውንቱ መዘጋት አለበት ተባለ። ፍርድ ቤት ሄድ አዘጋን። የትኛውን? የገባበትን። እሺ። ሲዘጋ ምንም ብር የለውም። ያስገባችሁት ብር ወጥቷል? ያስገባነው ብር ወጥቷል። እሱንም ከዛ በኋላ አላገኛችሁትም? በቃ ከዛ በኋላ ከኦንላይን ጠፋ። እሱ ከእህቱ ጋር መደዋወል ጀመር። በቃ እንደዚህ ነገር ተፈጥሯል፣ ምን ይሻላል አልኳት። በቃ እናቴ ነች ያለች። እኔ ብዙ ነገር ከፍዬለታለሁ፣ እሱ የተሻለ ቦታ እንዲደርስ ብዙ ነገር፣ ባጃጁን ሽጦ 400 ሺህ ብርም ጨምሬለታለሁ ነው ያለች። እሺ እንዴት ይሁን ስላት በጣም እንትን አለች። እሷ ውጭ ማዳም ቤት ነው የምትሰራው። አልቅሳት ነገር ከኔ በላይ ነው እንትን ያልኩት። አንድ እናት ነው ያለችኝ አለች። እሷን እንግዲህ እንደፈለጋችሁ አርባት አለች። እዛ ምንም አይነት እርምጃ ለመውሰድ ይከብዳል። ያው ልጅ በዋለበት እናት አትውልም። አዎ ሂጅ አዋራኋቸው። ምን አሉ? በቃ በጣም የሚያሳዝኑት ሀዘን ላይ ናቸው። ምን ብዬ የቅዝልሽ እንደ እናትሽ እንደ ራስሽ እናት ስትያቸው ያችን እናት ምንም ማለታችም ምንም ሳል በቃ እንዲህ ተፈጥሮ ነው አልኳቸው። በቃ በልጃቸው በጣም አዘኑ። እህቱም ጋር ደወልኩ። በቃ እኔ አንድ ለእናቴ ነው የምኖር፣ እሷንም በቃ እንደፈለጋቸው አድርጓትና እኔ እንደወጣው ከሀገር ልቅር አለች። በጣም እንትን አለኝ። እንግዲህ አንተ አብሮ አደግ ጓደኛዬ ነው፣ አብረን ያደግን አንድ አካባቢ ላይ አብረን ያደግን ነን የሚለው ማመንህ ነው? አዎ ማመኔ። ከዛ ላይ እንደዚህ አንድ አካባቢ ሆነሽ ቤተሰብ ለቤተሰብ ኃላፊነት አለ። እናቴን እንደ የሆነ ነገር ቢሆን ቤተሰብን ይያዛሉ ብለሽ ማሰብ እሱ ነገርም አለ። ምንም ይፈጠራል ብዬ አላስብም። እንዴት አንተን ሊመርጥ ቻለ? ስንሄድ ሌላም አሉ። እሱ ያጭበረበራቸው ፓስፖርት ላውጣላችሁ ብሎ ከ3 ሰዎች ነው ከ2 ሰዎች በልቶ። ስለዚህ እሱ ካናዳ አይደለም ያለው ማለት ነው? እንደወጣ ነው የሚወራው። እኔም እንደወጣ ነው የማውቀው። ግን የት እንዳለ አታውቅም? የት እንዳለ አይታወቅም። እናቱ ጋር እንደሄድ በቃ ያ ነገር ነው እንትን ያለባቸው። ከዛ በፊት የመጡ ሰዎች አስጨንቀዋቸዋል። ልጅሽ እንዲህ አድርጎ ምን ብሎ ልጆቻችንን በልቶ ብለው የዛው አካባቢ ልጆች ናቸው። እሱን ነገር እኔ አልሰማሁም። አንተ እዛች ቀለበት ውስጥ አድጋለሁ በሚል ሰበብ ነው? እኔ እዛ በቃ እንደተቀየርኩ ነው ያወቅኩት። ነገሮች እዚህ በጣም እንትን እያልኩ ስለነበረ በግሌ በቃ ያለውን ነገር የተሻለ ደረጃ ላይ ለመድረስ በጣም እየሞከርኩ ስለነበረ። ምን እየሰራህ ነበረ? 2 ቦታ በሼፍ እሰራለሁ። ሆቴል ላይ የራሴን ፋስት ፉድ መንገድ ላይ እሰራለሁ። እሱ ነገር ስላለ በቃ ያን እድል ደግሞ ሳገኝ በጣም ነው ደስ ያለኝ። ታወራው ነበር? ይሄ ጉጉትህን የመለወጥ ፍላጎትህን ትነግረው ነበር? አዎ ሄድኩ ሲለኝ በቃ በጣም አሪፍ ነው ምናምን እንደዚህ ስለው ከ3 ወር ምናምን በኋላ ነው ያ ነገር እንትን ያለው። አረ ለእኔ ቦታ ፈልግልኝ አልከው? አዎ ስለው እኔም እኮ ይህን እድል ባገኝ በወቅቱ እኔ ምንም የማደርግበት አልነበረኝም።
ቤተሰብንም ይህን ያደርጋሉ ብዬ ስለማልጠብቅ የእሱ ሲስተርም ስላለች ነው ያ ነገር ያለኝ። ስለ በቃ እኛ ካምፓኒ ጋር እስኪ ጠይቅልሃለሁ አለኝ። ምንድን ነው ያለ ካምፓኒው? የምግብ እንትን ነው ወይስ? ትልቅ ድርጅት ነው። በውስጡ ምግብ ቤትም አለው። የስታፍ የሰራተኛ ምግብ አለ። እንደዚሁ ደግሞ ካፌም አለው። ስለዚህ እዛ ውስጥ ትሰራለህ። አንተ የምግብ ማብሰል ሙያን በልምድ ነው ወይንስ ተምረህ ነው? በልምድ ከጽዳት ነበር የገባሁት። የት ነበር? ወደ መጀመሪያ ላይ እንደመጣሁ ወደ አዲስ አበባ ስቲዋርዲንግ ይባላል ዕቃ ጠባ ላይ ሆቴል ላይ እሱን ተምሬ ነው። ኤክስፒሪየንሱን ሳያገኝ ደግሞ ወደ ሆቴል ትምህርት እንትን ያልኩት። ተማርክ? አዎ ተማርኩኝ። በዛው ቀጠልኩኝ። 2 ቦታ መስራት ጀመርኩኝ በሼፍ። ጥሩ ገቢ ታገኝ ነበር? አዎ አሪፍ ገቢ ነበረ። ከሱ የተሻለ ፍለጋ ነው አሁን እንደዚህ አይነት ነገር ውስጥ የገባኸው? አዎ ከሱ የተሻለ አንዳንዴ ያለሽበትን እንትን ስትይ ከሱ የተሻለ አገኛለሁ ብዬ ደሞዙን ሲነግረኝ 250 ሺህ ብር በጣም ብዙ ነው። እሱም ብዬ ነው እንትን ያልኩት። ብዙ ጊዜ እንግዲህ ይህንን የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮችም በተለያየ አጋጣሚ ይረዱታል ብዬ አስባለሁኝ። ካናዳ እንልካለን፣ የተለያዩ ሀገሮች እንልካለን በሚል የተጭበረበሩ በጣም ብዙ ናቸው። በሸገር ኢንፎ ሚዲያ ዝግጅት ክፍልም የካናዳ ኢሚግሬሽን አማካሪን ከዓመታት በፊት እንደው በምን አይነት መልኩ ነው ካናዳ ህጋዊ በሆነ መልኩ ሰዎች ሳይጭበረበሩ መሄድ የሚችሉት በሚል ቆይታ አድርገን ነበረ። አጭበርባሪዎች ግን ያንን ከዓመታት በፊት ያደረግነውን ቃለ ምልልስ እየቆራረጡ አሁን እንልካለን እያሉ ወደኛ ዝግጅት ክፍል እንደው በቀን በትንሹ 3-4 ካናዳ መሄድ ፈልገን ነበር፣ ምን እናድርግ፣ እናንተ ጋር መመዝገብ ፈልገን ነበር እያሉ ይደውላሉ። አሁን በሶሻል ሚዲያ በተለያየ መልኩ ከሚመለመሉት ወይም ደግሞ ፍላጎታቸውን አይተው ወደዚህ ውስጥ እንዲገቡ ከሚያደርጉት ባለፈ ደግሞ በአብሮ አደግ ያንተን እያየን ነው። አሁን ይሄ ሌሎች እንዳይጭበረበሩ ምንድን ነው የምትለው? እኔ አሁን ከእሱ ጋር አብረን ከማደጋችን በተሻለ ሶሻል ሚዲያ ላይ የማየውንም አምን ነበረ። ሶሻል ሚዲያ ላይ ያለው ተጽዕኖ በጣም ከባድ ነው። ሁሉ ነገር እንዳለቀን የምታየው ከአንቺ የሚጠበቀው ትንሽ ነገር ነው። እነሱ ሙሉ እንደሚያሳኩልሽ ነው ያዩት። ዛሬ ብዙ የተበሉ ልጆች አሉ እኔ ጋር አሁን የሚደውሉ። በወቅቱ ያንን ቪዲዮ ሳጋራ በውስጥ መስመር ያዋሩ በጣም ብዙ ናቸው የተበሉ። ባጃጅ እየሸጡ ቦታ እየሸጡ እናት አባትን እየጠየቁ በጣም ብዙ የተበሉ አሉ። ለእነሱ አሁን ሶሻል ሚዲያ ላይ አሁን ትልልቅ ሰዎችም ማስታወቂያ ሲሰሩ በጣም እንትን አለ። ስንት እናቶች ብዙ ያሉ አሉ። አሁን እኔ ጋር አብሮኝ ያደገ ልጅ አለ ሊቢያ ጋር ይሞት። እሷም በጣም መስዋዕት ከፍሎ ነው የሄደው። ሲሄድ ቤተሰቦቹን እንትን ብሎ በቃ በጣም ደስ ብሎት ይህን ነገር አይቶ ነው እሱ ሄደው። እነሱ ጋር በጣም ከባድ ነው። በጣም አንተ ያንን ቪዲዮ እዛው ኤርፖርት ሆነን የሰራኸው? እኔ በቃ የልጁ እንትን አለኝ። ከዛ በፊት እንትን ይል ነበር እሱ ቪዲዮ ላይ ይከታተል ነበረ። እኔ ምንም ሀሳቡ አልመጣልኝም። ቢያንስ ይህን ቪዲዮ እንደ እንትን ያዘው ነው ያለኝ፣ እንደ ማስታወሻ ያዘው እና ሌሎች ሰዎችም ይማሩበታል ስለዚህ በቃ ያን ቪዲዮ እንትን አለ ነው። በጣም መነጋገሪያ ነበረ። የሆነውም ነገር በጣም ያሳዝናል። የሰው ልጅ ተስፋውን ጥረቱን በተሳሳተ መንገድ ላይ እንዲጓዝ አድርጎ ማጭበርበሩ ይሄ በጣም ነውር ነገር ነው። ደግሞ በሚታወቅም ሰው ሆኖ ይሄ መሆኑ። አሁን ግን ምን ላይ ነህ? ይሄ ከተፈጸመ ምን ያህል ጊዜ ሆነው? አሁን ይሄ ከተፈጸመ 8 ወር እያለፈው ነው። እሺ ምን አደረግ? በወቅቱ ብዙ ሶሻል ሚዲያዎችም ሲቀባበሉት ነበረ። ቪዲዮውን በጣም ቫይራል ወጥቶ ብዙዎቹ ተምረውበታል። በውስጥ መስመር ብዙዎቹ ለእኔም ደግሞ እኔንም ሰፖርት የሚያደርጉ ሰዎች መጥተው እነሱን ተስፋ አድርጌ ነበረ። በወቅቱ ብዙ ወደ ዱባይ ቻንስ አግኝቼ ነበረ፣ ዱባይ ሊወስዱኝ። እዚህም ሌላ የሚያግዙ ሰዎች አግኝቼ ነበር። ነገር ግን ቀድሞ ያገኘኝ ልጅ ነበር። ቪዲዮውን ካየሽው ብዙ ቪዲዮ የሰራ ነው ከሱ ጋር ነበረ። እሱ ያለውን ነገር እያስጨረሰልኝ ቃል ገቡልኝ። በ45 ቀን ወደ ውጭ ልሄድ ነበር። አሁንም
እሱ ማስታወቂያ ሊሰራላቸው በ45 ቀን ውስጥ ወደ ዩሮፕ ሊልኩኝ ነበር። በጣም ትልቅ ድርጅት ነው። ሄጄ ሳየው ቢሮውን በጣም ትልቅ ድርጅት ነው። እሱም እንደዛ ቃል ሲገባልኝ ለእኔም ለህዝቡም ነው ቃል የገባው። እሱም እዛ ሲሆን አመንኳቸው። ወር 45 ቀን የተባለው አሁን 8 ወር አለፎታል። ምንድነው እሱ ፕሮሰሱን ያጓተተበት ወይንም ደግሞ እንዳትሄድ የሆንክበት ምክንያት ተብሎ የተነገረህ ምንድን ነው? አሁን እንዳትሄድ ተብሎ የተነገረኝ ምክንያት ምንም የለም። ግን እኔ አሁን ላይ እንትን እያልኩ ስመጣ የሚሆን አይደለም። እሱም አሁን ላይ ስደውላቸው እንትን ይላሉ፣ ይቀጥሩኛል። ኤምባሲ ወደ 3 ተቀጥሬያለሁ። ግን ቀረ ነው የሚሉኝ። የኤምባሲ ቀጠሮ ቀረ ይሉኛል። እስከ ሰዓት ያስጠብቁኝና ከሰዓት በቃ ቀርቷል። እዛው ኤምባሲው ጋር ሄደህ ነው? እዚሁ ቢሮ እመጣለሁኝ፣ ጠብቀኝ ይለኛል። ስለው ቀርቷል። መጨረሻ ላይ በቃ እንዴት ኤምባሲ ቀጠሮ ይሄን ያክል ጊዜ ይቆያል አልኩት። እንዲህ ስለሆነ ነው፣ እዛ ሲስተም አይሰራም፣ ሲስተም ተዘግቶ ነው። በምንድን ነበር እነሱ ስንልካለን ያሉት? አሁን እነሱ በዚህን ስራ አላሉኝም፣ በስራ የላቸውም። እዛ ከሄድክ በኋላ ነው ያሉት። ማን ነው የሚቀበልህ? እንዴት ነው የራሳችን ሰው አለ። እሱ እዛ ከሄድክ በኋላ ወደ ስራ ትገባለህ፣ አሪፍ ክፍያ ይከፈላል እዛ። እሱን አሉኝ። እኔም እንትን አልኳቸው። በጣም ትልቅ ድርጅት ነው፣ ያን ያክል እንትን የምትይው አይደለም፣ የምትጠራጠረው አይደለም። ትልቅ ነው ያልከው ህንፃውን ስታይ ነው? ቢሮውን ስታይ ነው? በምንድን ነው? ቢሮውን ስታይ፣ ቢሮውን ነገር ያላቸው ሶሻል ሚዲያ ላይ ያላቸው በጣም እንትን ነው፣ ትልቅ ነው። ከዛኛው ስትመጣ አሁንም እንደገና ሌላ ባዶ ተስፋ ላይ ነው። ባዶ ተስፋ ሳይሆን ከዛኛው በላይ ደግሞ ይሄኛው ደግሞ ሞር እንትን አለኝ፣ ተስፋ ሰጠኝ። አንደኛ ህዝብ እንትን ያለው ነገር ነው የተሻለ፣ በቃ ለበጎ ነው ብዬ አሰብኩኝ። ቤተሰብም በቃ ለተሻለ ነገር ነው፣ እግዚአብሔር እንትና ጨርሶ አይጥልም። በቃ እግዚአብሔር ለተሻለ ነገር አይዞክ በቃ ሙሉ በቃ በጣም ነው ደስ ያለው። ሰው በውስጥ መስመር እየገቡ ቲክቶክ ላይ ምንም ላይ አሪፍ ነው፣ እግዚአብሔር ይርዳክ፣ የተሻለ ነገር ነው የሚሉኝ። ቤተሰብ እናት አባት ምን አለ? እስካሁን እንደሚሄድ ነው የሚያውቁት። እንደሄድክ ነው? እንደሚሄድ እያለቀልኝ እንደሆነ ነው የሚያውቁት። ያ ግን መበላሸቱን አውቀዋል። ያኛው መበላሸቱን አውቀዋል። ይሄኛው ነው ተስፋ የሆናቸው። ብሩም ስላለ አሁን ብሩም አልተከፈለ። የምኑ ብር? ያ ብር ቤቱን ያስያዙት። ስለዚህ እንዴት ልትከፍላቸው ነው? አሁን በመሀል ቪዲዮ ሰርቼ ነበረ። በከዚህኛው እንትን ሲሉኝ ስልክም አላነሳልኝ ሲሉ ቪዲዮ ሰራሁኝ። እኔ ኩላሊቴ መሸጥ እፈልጋለሁ ብዬ በጣም ብዙ ሰው አየው። በውስጥ መስመርም እኔን ለማግኘት እንትን አሉ። ቲክቶከሩ አብሮኝ ሲሰራ የነበረው ቃል የገባ ልጅ ቤት ድረስ መጥቶ በቃ አጥፈው እያለቀልህ ነው አለኝ። እኔ በወቅቱ መሸጥ ፈልጌ ነበረ። የእውነትህ? አዎ፣ እዳይም በሚችል ነው እንደውም ያልኩትኝ። ወንጀል እኮ ነው። አዎ፣ በወቅቱ ግን ምንም አማራጭ አልነበረኝ። ከእነሱ ስልክ ሲደወል በጣም እሳቀቃለሁ። ስለ ደውን የሚያወሩ ብዬ ቤተሰብ ጋር ምንም እዚህ ጋር የሚሄድበት የለም። ሲጨንቀኝ ጸበል ሄዳለሁ። ከጸበል ስመለስም አዲስ ነገር አይኖርም። አዲስ ነገር ይኖራል ብዬ ስመለስም ምንም አይኖርም። እዚህ ሆነ ሰርተህ መክፈል አትችልም? አልችልም። እንዴት ትችያለሽ? ወለዱን ራሱ ማስቆም አልችልም። 40 ሺህ ብር የትም ቦታ ብትሰሪ 2 ቦታም ብሰራ አልችልም። እንደዛ በጣም ነው ውስብስብ ነገር ውስጥ ነው የገባኸው። አዎ፣ በወቅቱ ያን ነገር መፍትሄ ሊፈለግለት ይችል ነበረ። የሚሸጠው ሁላ ተሽጦ ያ ነገር መቆም ይችል ነበረ። አሁን ላይ የባሰ ነው እየሆነ ያለው። የዱባይ እድል አግኝቼ ነበር ብለኸኛል። ይሄን አስበልጠህን የቀረኸው? አስበልጬ አይደለም፣ የትም እንድሄድ አልፈቀዱልኝም በወቅቱ። እነዚህኞች አብረው ሲሰሩ የነበሩት ሚዲያ ላይ ሲሰሩ የነበሩት እዚህም ትልልቅ ሚዲያዎች ጠርተውኛል፣ ኢንተርቪው እናድርግ ብለው። በጣም ያንተ ጉዳይ አነጋጋሪም ነበር፣ ሌሎችም ይማሩበታል እንዲማሩበት ብሎ ከዛ በላይ ደግሞ ወደ ሀን የምከፍልበትም ኦፖርቹኒቲ እናመቻቻለን ያለኛል። እሱን ሁላ ለእሱ አሳየሁት። የትም ቦታ መሄድ አችልም አለኝ። አሁን ላይ ይሄኛው እያለቀልህ ስለሆነ አሪፍ ሰርፕራይዝ አለ፣ እሱን እናሳውቃለን በቅርብ አለ። እሱም
በቃ የተሻለ ነው ብዬ መመለስ ተውኩኝ። እንደዚህ በውስጥ ሲጽፉልኝ ዝም ማለት ጀመርኩኝ። በቃ እነሱም እንትን አሉ። ይሄ በመሆኑ በህይወቴ ላይ ደረሰብኝ ገጠመ የምትለው ነገር ምንድን ነው? ይሄ በመሆኑ አሁን ከሚባለው በላይ በህይወቴ ላይ ተስፋ እንድቆርጥና ድጋሚ የምነሳ እስከማይመስለኝ ድረስ ነው ያለሁበት ደረጃ። ከምችለው በላይ ወጣት ነሽ ያለው ስሜት ሰርቼ እዚህ ደርሼ የሆነ ነገር አሳክቼ የምትይው ነገር እሱ ነገር አሁን የለም። በቃ ከምችለው በላይ ነው የሆነው። እንደዚህ ለቤተሰብ ለማገዝ ለመድረስ ቤተሰብን የተሻለ ነገር አደርጋለሁ፣ የተሻለ ኑሮ እኖራለሁ የምትይው ነገር እሱ ድሮ በጣም አሪፍ ነበር። አሪፍ ላይ መድረስ እፈልግ ነበር። አሁን አቅምሽን ሰባብሮት የሚሄደው አለ አይደለ? እሱ ነገር ነው። ምንም የወደፊት ተስፋ እንዳይኖርሽ ዳግመኛ እነሳለሁ እንኳን የማትይበት ደረጃ ላይ እሱ ላይ ነኝ አሁን። ተስፋ መቁረጥ። ኃላፊነት የወሰደችው እህትህ ምን አለች? እሷ ነች አሁን እኔ ተስፋ እንድቆርጥ ያደረገችኝ። እሷን እንትን አልተሳካም ማለቱ በድጋሚ ያን ያክል ኃላፊነት ለእኔ አሪፍ ደረጃ ድምርስ የከፈለችውን ዋጋ ሳስብ ስለ እኔም ያለውን ስለ ቤተሰብ ያለውን በጣም ተስፋ የሚቆርጥ ደረጃ ላይ ሁሉ ነገር ይሳካ የሚመስልም አይመስልበት የምነሳ የሚመስል። በወጣትነትሽ ደግሞ ከባድ ነው። እንደዚህ ደጋግሞ እንትን ሲሉሽ ከዚህ በፊት ምን በጣም እንትን ላይ ስለነበርኩኝ እየሞከርኩ እያለ ወድቅ ያለው ከዚህ ምን ገጥሞ ነበር? እንደዚህ ስራ ላይ እያልኩኝ እቁብ የተሻለ ነገር ላይ ለመክፈት ፋስት ፉድ ከመክፈቴ በፊት 30,000 ብር እቁብ በልቼ እሷን ለሕክምና አውጥቻታለሁ። ምን ሆነ? 2 ቦታ ትርፍ አንጀት ሰርቼ እሷን አውጥቻታለሁ። እዛ በዛች ነገርም በቃ ተስፋ ሳልቆርጥ ነበር እዚህ ላይ አሁን እንትን ያልኩት። ድጋሚ ተነስቼ 2 ቦታ በመስራት እንትን ያልኩት። አሁን ላይ ግን ከባድ ነው። ከዚህ ነገር ውስጥ የሚነሳበትም ነገር አይመስለኝም። ተስፋ መቁረጥ ላይ በቃ በጣም እንትን የሚል ቦታ ላይ ያለ እሱ ውስጥ ነው ያለሁት። ብዙ አቅደሽ ያ ሁሉ እንዳልሆነ ሲሆን ያቀድሻቸው ሁላ ብትን ሲሉብሽ በጣም ያማል፣ ተስፋ ያስቆርጣል። እንዳንዴ ከባድ ወንድ ስትሆኝ ፈተናዎችን እቋቋማለሁ ብለሽ ልታስቢ ብቻሽን የምትሄጂው አለ። የብቻሽ መንገድ ይመጣል። ቤተሰብ ጋር ለቤተሰብ እንኳን የማታማክሪው እሱ ነገር ነው አሁን የኔ ጉዳይ። ቤተሰብ ጋር አልደውልም፣ ከማውቃቸው ሰዎች ርቅ ያለው እሱ ነገር በጣም እየጎዳኝ ነው ያለ። ምክንያቱም አሁን ላይ ቤተሰብ ጋር ምንም ብለሽ መቅረብ አትፈልጊም። እንደዚህ ሁኜ ነበረ ብለሽ ለማለት በጣም ይከብዳል። ለዚህ ሁሉ መነሻ ምክንያት ብለህ አብሮ አደግ ጓደኛህን ነው የምትወቅሰው ወይንስ ቢያንስ ሂደቱን አስቀድሜ ብረዳ ኖሮ አልጭበረበርም ነበር? አሁን ለዚህ ሁሉ ተጠያቂ አንዳንዴ ራሴንም አደርጋለሁ። ምክንያቱም ደህና እየሰራው ነበረ፣ ብዙ አሪፍ ገቢ ነበረኝ። በቃ አንዳንዴ ያለሽበትን ተመስገን ያለው ስትያል አይደለ? በጣም እንትን ነገር ስትመኝ እሱ ነገር ነው ብዬም አስባለሁ። በቃ ብዙ አሰብኩኝ። በትንሽ ጊዜ ብዙ ነገር ስታስቢ ነገሮች ሁሉ እንዳሰብሽው አይሄዱም። ስራ ስትለቅ በቃ ልሄድ ነው ብለን የለቀቀው? ቀይንሽን ላስጨነው ፋስት ፉድ የምሰራበትን እቃ ሁሉ አስረክቤያለሁ። የተከራየሁትን ቤት ለቅቄያለሁ። አሁን ሌሎች በአጉል ተስፋ መሰረት ባልያዘ ነገር ገንዘባቸውን እንዳይጭበረበሩ እንዳይታለሉ መቼም ካንተ በላይ መናገር የሚችል ሰው አይኖርም። አዎ በጣም ብዙዎች አሉ። አሁን ብዙዎች እኛ አንዴ ከሰው ስህተት አንማርም። ከዚህ በፊት ባሳለፉት ነገር አንማርም። ብዙ መስዋዕት የምንከፍለው ለዛ ነው። ብዙዎቹ በጣም ይሞታሉ። ሊቢያ ጋር ይሞታሉ። አሁን በአሁን ሰዓት ላይ ታግተው በቃ ብሩም ልጁም አሁን ለቤተሰብ ሳይጠቅም ይሞታል። እናት አባቴ ጦረኛሉ ብለሽ ስታስቢ ብርሽንም ልጅሽንም አተሽ ብዙዎቹ እንደዚህ ነው የሚኖሩት። እሱ ነገር አሁን በሰው እንትን ካልተማርን ከባድ ነው። ያን ነገር እያወቀም የሚሄድ ሰው አለ እና ጥንቃቄ ሊደረግ ይችላል። በተለይ ሶሻል ሚዲያ ላይ በምናየው ነገር ይከብዳል ትንሽ።
ስታዩ ሁሉ ነገር እንዳለቀ መስሎ ነው የሚታይሽ። ሰው ማማከር አትፈልጊም በዛ ሰንት በቃ ቶሎ ሄደሽ እንትን ለማለት ስለሆነ ማንንም ማናገር አትፈልጊም። በቃ ሄደ የሚባለውን ብቻ እንዲሰማ ነው የምትፈልጊ። ለዛ ብዙ ችግር ውስጥ እንገባለን። አሁን ይሄ በ45 ቀን ትሄዳለህ ብሎ ነበር ያልከው ድርጅት ጋር ያለህ ነገር ቃል የገቡልህ ምን ተማምነው ነበር? እኔም አሁን እሱ ነው እንትን እያለኝ ያለ። አሁን ሌላው ሰው የሚያውቅ ቃል በገቡት መሰረት አሁን እኔ ቪዲዮ እንትን ስላላልኩኝ ሁሉ ነገር እንደተስተካከለ ነው ሰው የሚያውቀው። ስለዚህ በቃ እንደዚህ ነገር እኮ ይሄ ቃልስ ነው ብዬው ነበር። ስለዚህ በቃ እንደማንኛውም ሰው ሞከርንልክ ሲለኝ በቃ ምን ማድረግ ትችያለሽ? የትም ሄዳ አታውቅም ከዚህ ቀደም? የትም ሄጄ አላውቅም። ፓስፖርት ያወጣኸው ለዚህ ጉዳይ ስትል ነው? ለዚህ ጉዳይ ስል ነው። በቃ አስቸኳይ ነው ያወጣሁት ፓስፖርቱን ራሱ። 23,000 ብር ተቀማጭ ነበረክ ወይንስ ከሰው ተበድራ ነው? 23,000 ብር እቁብ ነበረች። እቁብ እየጣልኩ ነበረ። በጣም ሌላ ሰው የበላውን ተቀብዬ ነው። የኔ አልደረሰኝም ነበረ። እሱን ተቀብዬ ነው እኔ ፓስፖርቴን ያወጣሁት። በጣም አስቸጋሪ ነው። ስራ ራሱ እየሰራሁ አይደለም አሁን። እንዴት እየኖርክ ነው ታዲያ? ከተሪንግ ስራ እሰራለሁ በትንሹ። ቋሚ ስራ ሳይሆን ድግስ ሲኖር ምናምን ሰርግ ሲኖር ከተሪንግ ስራ እሰራለሁ። ጎበዝ ባለሙያ ነህ? አዎ። ምን ትሰራለህ? እንደው ስራህን እናስተዋውቅልን። አውሮፓን የውጭ ምግቦች እሱን እሰራለሁ። ዝግጅት ሲኖሩ እየተጠራህ ነው? አዎ፣ እሱን ሲኖር በቃ እንድትኖሪ ነው እሱ ደግሞ የሚያደርግሽ እንጂ ብር እንድትይዣ ቋሚ ካልሆንሽ በቃ ለመኖር ብቻ ይሆንሻል። ከወር አንዴ ሊሆን ይችላል፣ ከወር ሁለቴ ሊሆን ይችላል ምሳሌው የምጠራው። አሁን ያንኛውንም እየጠበቅኩ ስለሆነ ይሄኛውን ቢያንስ ለአንዳንድ ነገር ከሆነ ብዬ ነው የምሰራው። ስለዚህ አሁን ይህን የሚመለከቱ ተመልካቾች በምን እንዲያግዙ ነው የምትፈልገው? የትኛውንም ስራ እሰራለሁ ካሁን በኋላ። በቃ ያንኛውን ቢያንስ እየሰራሁኝ እዳይንም ማቃልልበት። በወቅቱ ማስታወቂያ መስራት ይችል ነበር። እሱ እንትን ቢለኝ ቃል እንደገባው ወይ ብዙ ቻንሶችንም ባላሳልፍ ነው ዛሬ እዚህ ላይ እንትን አልም ነበር እና ስንት ነገር መስራት ይችል ነበር። ስለዚህ አሁን ስራ መስራት ነው የምትፈልገው? ስራ መስራት እፈልጋለሁ። የትኛውንም ስራ መስራት እፈልጋለሁ። ከሀገር ውስጥ አሁን በኋላ ከሀገር ውጭ ወጥቶ ተስፋ የለም። ምክንያቱም አየሁትኝ፣ በጓደኛ መጥቶ የሚባለውንም አየሁትኝ፣ ህጋዊ ነው የሚሉትንም አየኋቸው። ምንም ተስፋ የለሽ። ወጥቶ ለመስራት ከባድ ነው። እዛ ቢያንስ ዳይን የምከፍልበት እሱ ነገር። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንግዲህ ሰዎች እንዲያገኙ ስልክን አስተያየት መስጫው ላይ ፒን እናደርጋለን። ቀጥታ አንተን እንዲያገኙ ግን አንተ ያሳለፍከው አንተን የገጠመህ ነገር አንተን የመታህ ድንጋይ ሌላውን እንዳይመታ ፊት ለፊት እዚህ መተህ የገጠመህን ያሳለፍከውን መግለጽ በጣም ትልቅ ነገር ነው። ብዙዎች ይማሩበታል። በተነገራቸው ብቻ ማመን እውነታው ምንድነው፣ ሂደቱ ምንድነው የሚለውን አለማወቅ አለመረዳት የሚያስከፍለውንም ዋጋ አንተ በህይወትህ አይተኸዋል። እንግዲህ ካናዳን የሚያክል ሀገር በወረቀት ቪዛ ይገባል ብሎ ማሰብ በራሱ የመጀመሪያው ስህተት እሱ ነው። ይሄንን
አለማወቅ መረጃ በደንብ አለመጠየቅ በራሱ ዋጋ አስከፍሏል ብዬ አስባለሁ። አዎ ከሚባለው በላይ ዋጋ ያስከፈለኝ ስለምንሄድበት ወይም ስለወሰንበት ነገር ማወቅ አንፈልግም። ግን ከሌሎች እንትን የምንል ከሆነ ብዙ ነገሮችን ራቅ ብለን ከኛ በላይ ከችግሩን ከሚሰራው ሰው በላይ ያንኛው ብታማክሪው የተሻለ ነገር ለዛ ግልጽ ነው ሊታይ ይችላል። በወቅቱን አሁን ያሰብኩት መሄድን ብቻ ነው። ለማንም ባለመናገር ከባድ ላይ ነው እንትን ያልኩት። አንተ ያልተናገርከው ሰው ሳይሰማብኝ በቃ መሄዱን ነው። እኔ እዛ ሄጄ ነው በቃ ሄደ ሲባል ነው እንዲሰማ የፈለኩት እኔ። ይሄም ትልቁ ያንተንም ስህተት ገልጸህ ግን ሌሎች እንዲማሩበት በሚልና አንተም አሁን ከዚህ በኋላ መደበኛ ህይወትን መቀጠል እንድትችልና ከዕዳህም መውጣት እንድትችል የስራ እድል ነው እየጠየቅ ያለው። ይህንን ማድረግ የሚችሉ የሸገር ኢንፎ ሚዲያ ተከታታዮች ካሉ አይዞህ የሚሉ የሚያበረቱህም ይኖራሉ ብዬ አስባለሁ። ማለት የምትፈልገው ነገር አለ በመጨረሻ? ማለት የምፈልገው እንግዲህ እናንተንም ማመስገን እፈልጋለሁ። ምክንያቱም እዚህ ድረስ ጠርታችሁ የራሴን ነገር እንዳጋራና ብዙዎቹ እንዲማሩበት ደረጋችሁ ለእናንተ አመሰግናለሁ። እስካሁን ድረስም ብዙዎቹ እንትን ሲሉ ነበረ፣ በውስጥ መስመርም ሲጽፉልኝ ነበረ። ብዙዎቹ በእኔ ችግር አዝነዋል፣ በደረሰብኝ ነገር ብዙዎቹ እንትን ብለዋል። እነሱም በጣም ነው የማመሰግነው። መልካም ስለመጣኸኛም በጣም እናመሰግናለን። ይህንን ሌሎች ይማሩበት የሚለውም ነገር ትልቅ ነገር ነው። ከልብ አመሰግናለሁ። ሁሉ ተስተካክሎ መልካም ሆኖ ለመገናኘት ያብቃን። እሺ እኔ ተስተካከለ ያስባለኝ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ